በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? የክብር አምላካችን እግዚአብሔር በምህረት ስለሰበሰበን እንደ ቸርነቱ ይህን ጊዜና ሰዓት ለጥቅም ስለሰጠን በፊቱ እንድንሆን ስላገዘን ክብርና ምስጋና ለሕያውነቱ ይሁን። እግዚአብሔር ይመስገን። ረድኤታችን እግዚአብሔር ይመስገን። እንደ ጌታ መልካምነት በቲቶ ምዕራፍ 2 ከቁጥር 11 እስከ 14 ባለውና ምዕራፍ 3 ከቁጥር 1 እስከ ቁጥር 7 ያለውን በማንበብ ቁጥር 7 ላይ ያለ አጭር ኃይለ ቃል አለ። እሱን ርዕስ ስለምትይዙ ሰዎች እንደ ርዕስ መጠቀም ትችላላችሁ። በዚህ ያው ቃል አብረን እንሆናለን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊውን ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን ሰጥቷል። ይህንን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ። ምዕራፍ 3 ቁጥር 1 ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን እግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ሥራ አይደለም። ያን መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እንጸልያለን። ቅዱስና ሕያው የሆንክ ማንም ሊቀርበው በማይችል ብርሃን በሰማያት የምትኖር ደግሞ እንደ ምሕረትህ በፊቴ የሰበሰብከን የሕይወታችን ጌታ ታዳጊያችን የእስራኤል ቅዱስ አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። የቃልህን ደጅ ክፈትልን፣ በነገር ሁሉ አስተምረን። ጌታ ሆይ ለጥቅም እንደሰበሰብከን እናውቃለን፣ ደግሞም እናምናለን። ማንም ሳይጠቀም እንዳይወጣ ለሁላችን በሚሆን ቸርነት የቃልህን ደጅ ክፈትልን። አንተ አስተምረን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ክብር ለአምላካችን ይሁን። ቃሉ የታመነ ነው የሚለውን ኃይለ ቃል ልታሰምሩበት ትችላላችሁ። እስኪ ቃሉ የታመነ ነው በሉ። የእግዚአብሔር ቃል የታመነ ነው። የወንጌል እውነት የታመነ ነው። በክርስቶስ ወንጌል ሕይወትና አለመጥፋት ወደ ብርሃን ወጥቷል። የታመነ ነው። ክብር ለስሙ ይሁን። ይሄ መልእክት የሐዋርያው የቅዱስ ጳውሎስ ነው። የግል ከሚባሉ መልእክታት አንዱ ነው።
መልእክታተ ምጋቤ ወይም ከመግቦት ከቤተ ክርስቲያን አስተዳደርና አገልግሎት ጋር በተያያዘ ከሚታሰቡ የጳውሎስ መልእክታትም አንዱ ነው። ጳውሎስ ቲቶ ለሚባል ብዙዎች እንደሚያምኑትና አንዳንድ የመጽሐፍ ቅዱስ የጥናት መጽሐፍት እንደሚናገሩት በጳውሎስ አገልግሎት ወደ ወንጌል የመጣ ደቀ መዝሙር ነው። በተለይ ከሐዋርያው ከቅዱስ ጳውሎስ ሶስተኛ ሐዋርያዊ ጉዞ ጋር ተያይዞ አብሮ በመንቀሳቀስ የሚታወቅ ደግሞም ቀርጤስ በምትባለው በሜዲትራኒያን ባህር ላይ በምትገኝ ደሴት ላይ የሚኖሩ ሰዎችን ጳውሎስ ባገለገለበት ጊዜ አብሮ ሲያገለግል የነበረና ጳውሎስ ያገለግል የነበረውን አገልግሎት እንዲያስቀጥል ልዩ ልዩ ኃላፊነትን ተሸክሞ በዛ እንዲኖር ጳውሎስ ባደራ በዛ እንደተወውና ከዚህ የተነሳ ቤተክርስቲያንን በማገልገል የታመነ ወንድም ሆኖ የተገኘ ሰው እንደሆነ አንዳንድ ስለዚህ መጽሐፍ የተጻፉ መግቢያዎች ይናገራሉ። የሆነ ሆኖ ይሄ መልእክት ለሱ የተጻፈ ነው። በዜማስና ደግሞ በአጵሎስ እጅ እሱ ጋር እንዲደርስ በጳውሎስ የተላለፈ መልእክት እንደሆነ ይታመናል። በዚህ መልእክት ውስጥ እንደምናየው ጳውሎስ በተለይ በቀርጤስ የሚኖሩ ሰዎች ለተዋጁበት የወንጌል እውነት በማይመጥን ሕይወት ይመላለሱ ስለነበር ጳውሎስ ጢሞቴዎስ በስልጣን እነዚህን ሰዎች እንዲገስጽና እንዲያስተምር ይመክረዋል፣ መመሪያም ይሰጠዋል። ከዛም ባሻገር በቀርጤስ የታመኑ ሰዎችን ለአገልግሎቱ እንዲሾምም እንዲሁ አደራ ይለዋል። በዋናነት በመልእክቱ ውስጥ የምናየው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይሄ ጸጋ ደግሞ ሰዎችን ሁሉ የሚያድን ብቻም ሳይሆን ኃጢአተኝነትንና ዓለማዊ ምኞትን ጭምር የሚያስክድ ነው። ሰዎች በዚህ ጸጋ ከእግዚአብሔር ጋር እንደታረቁ ያምናሉ። የቀርጤስ ሰዎች ወንጌል የደረሳቸው እና በዚህ እውነት ከእግዚአብሔር ጋር እንደታረቁ የሚታመኑ ሰዎች ናቸው። ግን ደግሞ በመልእክቱ እንደምናየው ከመጡበት ሕይወት ብዙ ፈቀቅ ያላሉና በጳውሎስ ቋንቋ ብዙ አይነት ችግር የነበረባቸው ሰዎች ናቸው። ብዙ ውሸታሞች በመካከላቸው አሉ። ሆዳሞች ናቸው። በላተኞች መሆናቸውን ይናገራል። አራዊት በሚል ቃል የቀርጤስ ሰዎችን ያነሳል። ወደ ብዙ ሰዎች ቤት እየገቡ የሰዎችን ቤት የሚመዘብሩ ሰዎች መኖራቸውን ይናገራል። በተለይ ምዕራፍ 1 ከቁጥር 10 ጀምሮ ስለ እነዚህ ሰዎች የሚናገረው ነገር የሰዎቹ ሕይወት እንዳልታደሰ እንዳልተለወጠ ክርስቶስ እነሱን የዋጀበት ምክንያት እንዳልገባቸው የሚኖሩት ኑሮ እንደተዋጀ ለሕይወት እንደተጠራ የተባረከ ተስፋ እንዳለው ሰው ስላልሆነ እንደ አምልኮ ያለውን ጤናማ ነገር ለማስገንዘብ የተጻፈ መልእክት ነው ማለት እንችላለን። በመልእክቱ ራሱ ቲቶን ጳውሎስ ይመክራል። ከዛ ባሻገር ለኃላፊነት የሚመርጣቸው ሰዎች ምን አይነት ሰዎች መሆን እንዳለባቸውም ጭምር ይናገራል። ሽማግሌዎችም ኤጲስቆጶሳትም እንዴት ባለ የሕይወት መልክ ቤተክርስቲያንን ማገልገል እንዳለባቸው ይናገራል። ከዛ ባሻገር ሎሌዎችም ቢሆኑ ጎልማሶችም ቢሆኑ ቆነጃጅት ሴቶችም ቢሆኑ እንዴት ለዚህ ሕይወት በሚመጥን ሁኔታ ክርስቶስን በሚያስከብር ኑሮ መኖር እንዳለባቸው ሐዋርያው ይመክራል። በዚህ ምክርና ትምህርት ውስጥ ራሱን ጭምር ከቀደመው ሕይወቱ እንዴት ወንጌል እንደነጠቀው እንዴት ወንጌል እንደታደገው በማስገንዘብ የወንጌል አቅምና ጉልበት የቃሉ ስልጣንና ኃይል ሰዎችን ከጨለማው ስልጣን ወደ ፍቅሩ ልጅ መንግስት የሚያፈልስ ብቻም ሳይሆን በዓለም ካለው እርኩሰትና ክፋትም ጭምር የሚታደግ መሆኑን በማስገንዘብ ያስተምራል። ስለዚህ እግዚአብሔር በክርስቶስ ያደረገልንን አስደናቂ ምሕረትና በዚያ ምሕረት የእግዚአብሔር የሆን እኛ ደግሞ ለእርሱ ፍቅር ምላሽ ሰጥተን እንዴት መኖር እንዳለብን የሚያስገነዝብ መልእክት ነው። ምዕራፎቹ አጫጭር ስለሆኑ 3 ምዕራፎች ናቸው ያሉት።
እንደው አለፍ እያልኩ ባነበው መልእክቴን አጽንዖት በመስጠት በውስጣችን እንዲቀር አስተዋጽኦ ያደርጋል። ከመጀመሪያው ምዕራፍ የመጀመሪያውን አንቀጽ አነሳለሁ። ከዚህ በፊት የተለያዩ መልእክታትን ስናጠና እንደምናገረው በመልእክታት ውስጥ የምናያቸው የመግቢያ ቃላት እንደው ዝም ብለው ተራ እንዴት ናችሁ የሚል የሰላምታ መልእክት ብቻ እንዳልሆኑና በመልእክቱ ውስጥ ትምህርት፣ በሰላምታው ውስጥ አስገራሚ የሆነ አብርሆት በእያንዳንዱ መልእክት ውስጥ እንደምናይ መልእክታትን ስናነብ እንዳስተውላለን። ባጠናንባቸው ጊዜያቶች እነዚህን ሁኔታዎች ተረድተናል። የእግዚአብሔር ባሪያና የኢየሱስ ክርስቶስ ባሪያ የሆነ ጳውሎስ ይላል በእግዚአብሔር አብ ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በዘመኑም ጊዜ መድኃኒታችንን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ፣ በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ይላል። መግቢያውን ላስምርበት። መግቢያው ሰላምታ ብቻ ስላይደለ በእግዚአብሔር ለተመረጡት ይላል። እግዚአብሔርን የመረጡ ሳይሆኑ ይሄ መልእክት የተጻፈላቸው ሰዎች በእግዚአብሔር የተመረጡ ናቸው። እነዚህ በእግዚአብሔር የተመረጡ ሰዎች እምነት እንዲሆንላቸው፣ ምን አይነት እምነት? በዘላለም ሕይወት ተስፋ ላይ የተመሰረተ። በዘላለም ሕይወት ተስፋ ላይ የተመሰረተ። ቅድም በወንድሜ መልእክትም ውስጥ እንደሰማችሁ ከዕለት እንጀራ ጋር፣ ከምድራዊ ስኬት ጋር፣ ከፀሐይ በታች ካለ ልዩ ልዩ አይነት መልካም ነገር ጋር የተገናኘ ሳይሆን በዘላለም ሕይወት ተስፋ፣ በዘላለም ሕይወት ተስፋ ላይ የተመሰረተ እምነት እንዲሆንላቸው፣ ያ ብቻም ሳይሆን እንደ አምልኮ ያለውን እውነት እንዲያውቁ ይላል። ብዙ ጊዜ እንደምናነሳው አምልኮ ማለት ለእግዚአብሔር መገዛት ማለት ነው። አምላክ ገዢ፣ አምልኮ መገዛት ማለት ነው። ለእግዚአብሔር መገዛት እንደ አምልኮ ያለውን እውነት እንዲያውቁ ብዙ ጊዜ አነሳዋለሁ። ዛሬም ደግሜ ማሳተፍ እወዳለሁ። አምልኮ ብዙ ጊዜ በቤተ ክርስቲያን ወይም በጉባኤ በተለይም በጉባኤ ውስጥ ካሉ መርሃ ግብሮች ከዝማሬ ጋር የተያዘው ነገር ላይ ተሳፍሯል እና አሁን እግዚአብሔርን እናመልካለን፣ እስኪ በእግሮቻችን እንቁም ሲባል እንሰማለን። ለነገሩ ያው በእግር ነው የሚቆመው፣ በጭንቅላት አይቆምም። ግን ለምዶብን እስቲ በእግሮቻችን እንቁም የሚል መልእክት ሁሉ ይተላለፋል። አሁን እግዚአብሔርን እናመልካለን ይላል። ተፈተን እግዚአብሔርን እናምልክ ይላል። በቃ በደንብ እግዚአብሔርን እናምልክ ይላል። ዝማሬ ከአምልኮ አንዱ ክፍል ነው። ለእግዚአብሔር የከንፈሮቻችንን ፍሬ የምስጋና መስዋዕት የምናቀርብበት የአምልኮ አካል ነው። ግን አምልኮ ብዙ ጊዜ በቤተ ክርስቲያን ውስጥ ካሉ ስነ ስርዓቶች ጋር ይገናኛል። ከዝማሬ ጋር በተለይ ይገናኛል። አቤት ዛሬ አምልኮው ይላሉ ሰዎች። አንዳንድ ሰዎች የኛ ጉባኤ እኮ አምልኮ የለውም ታውቃለህ ሲሉም ሰምቼ ያውቃል። አምልኮ በአንዳንድ አብያተ ክርስቲያናት ገደብ የለሽ ዝማሬ ነው። ሞቅ ያለ ዝማሬ። ዝማሬ መልካም ነው። ለዝማሬ አቃቂር አናወጣ። በእግሮቻቸው ይቆሙ፣ ያጨብጭቡ፣ ያሸብሽቡ፣ ጎንበስ ቀና ይበሉ፣ ያልባቸው፣ እጃቸውን ይዘርጉ፣ ይወናጨፉ። ለዛ መለኪያ አውጥተን ይሄ ልክ ነው ይሄ ልክ አይደለም የሚል የሆነ ነገር አንሰጥም። አሁን የመልእክቱም ጭብጥ እሱ ስለ አይደለም። የሆነ ሆኖ አምልኮ የሚባለው ነገር ከመዝሙር መሳሪያ ጋር የተያያዙ ድምቅ ያለ ደስ እስኪለን ድረስ የምንፈነጥዝበት የምንቦርቅበት የዝማሬ ስነ ስርዓት ነው። አምልኮ እሱ ነው። አምልኮ ተሳፍሯል። ዝማሬው ላይ በተወሰኑ ስነ ስርዓቶች ውስጥ ተካቷል። እንደውም አምልኮ መንፈሳዊ ሕይወታችንን ጭምር ለሁለት የከፈለ ሆኖ እናየዋለን። ይኸውላችሁ ክርስቲያኖች እግዚአብሔርን በማምለክ ከአምልኮ የተነሳ እኔ እንደዚህ ነኝ ይላሉ።
ደሞ በሌላው ህይወት እንደዚህ ነኝ ይላሉ። ምናልባት የሥራ ዘርፋቸውንና የመኖሪያ ስፍራቸውን ቤተክርስቲያን ካላቸው ነገር ጋር ነጥሎ ወይም ለይቶ ለማስቀመጥ ሊሆን ይችላል። ነገር ግን እንደ እውነታው የክርስቲያን ህይወት ለሁለት አይከፈልም። ለሁለት አይከፈልም። ምን ማለት ነው? መንፈሳዊ ህይወትና ስጋዊ ህይወት ተብሎ፣ ዓለማዊ ህይወትና ክርስቲያናዊ ህይወት ተብሎ፣ በቤተክርስቲያን ያለ ኑሮና በሌላ ስፍራ ያለ ህይወት ተብሎ የአማኝ ህይወት ለሁለት አይከፈልም። እግዚአብሔር ዋጅቶናል። ከዚህ ክፉ ዓለም እግዚአብሔር ዋጅቶናል በልጁ ደም። እግዚአብሔር አንድ ልጁን ሰጥቶ የራሱ አድርጎናል። እዚህ ብንሰበሰብም የርሱ ነን። ቤታችንም ብንሆን የርሱ ነን። በሥራ መስክ ብንሆን የርሱ ነን። ትምህርት ቤት ብንሆን የርሱ ነን። በወዳጆቻችን በዘመዶቻችን መሃል ብንሆንም የርሱ ነን። ደግሞ በርቀትም ብንሆን የርሱ ነን። ቤተ ክርስቲያን አካባቢ ወይም ያደግንበት አካባቢ ወይም መንፈሳዊ መሆናችን በታወቀበት አካባቢ ስንቅለሰለስ፣ ደግሞ በማያውቁን ሰዎች አካባቢ ደግሞ ስንሄድ ደግሞ ስንፈነጥዝና ሌላ ስንሆን አንገኝም። የኛ ህይወት ለሁለትም ለሶስትም አይከፈልም። ጌታ ኢየሱስ ክርስቶስ ከአመፃ ሁሉ ተቤዥቶናል። ሙሉ ለሙሉ የጌታ ነን። የትም እንሁን የጌታ ነን። ተስማማላችሁ ወገኖቼ? የትም የጌታ ነኝ በሉ እስኪ። የትም የጌታ ነኝ። በህይወት እስካለው ድረስ፣ በምድር ላይ እስካለው ድረስ፣ ሰፈሬ ልሁን፣ ቤት ልሁን፣ ቤተክርስቲያን ልሁን፣ የሥራ መስክ ላይ ልሁን፣ በየትኛው ማህበራዊ ጉዳይ ላይ ልሁን፣ በየትኛውም ሁኔታ ውስጥ ልሁን፣ የኔን ህይወት ያለሁበት ቦታ አይወስነውም። በአብ ቀኝ ተሰውሬአለሁ። እኔ አንድ ነው ህይወቴ፣ መድኃኒቴ አንድ ነው፣ የህይወቴ መልክ አንድ ነው ማለት አለብን። እንደ አምልኮ ያለውን እውነት እግዚአብሔር ያብራልን። እየሰማችሁ ነው? ይሄ ይብራልን። እንደ አምልኮ ያለውን እውነት ምንድነው? እንደ አምልኮ ያለ እውነት እንደ አምልኮ ያለ እውነት በቲቶ መልእክት ውስጥ ለተዋጀንበት ህይወት በመሰጠት የምንኖረውን ህይወት ነው የሚያመለክተው፣ ግልጽ ባለ ቋንቋ። ምክንያቱም እነዚህ ይሄ መልእክት የተጻፈላቸው ሰዎች የቀርጤስ ሰዎች ቁጥር 16 ላይ እንደተጻፈው እግዚአብሔርን እንደሚያውቁ በግልጥ ይናገራሉ አለ። ነገር ግን ለመልካም ሥራ ስለማይበቁ በስራቸው ይክዱታል አለ። በከንፈራቸው ያምኑታል፣ ኢየሱስ ጌታ ነው ለነሱ። በግል ህይወታቸውና በብዙ ነገር ግን ጌታን የሚገፋ ነገር አላቸው። እንደውም እርኩስና የሚያጸይፍ ነገር በህይወታቸው አለ ይላል። እርኩስና የሚያጸይፍ ነገር በህይወታቸው አለ። ለመልካም ሥራ አይበቁም አለ። ለመልካም ሥራ ለመብቃት የሚያስችል ጸጋ እግዚአብሔር ስላልሰጠ አይደለም። የክርስቶስ ወንጌል ሰዎችን ስለሚያሞላቅቅና በጸጋው ተንተርሰን እንደ ልባችን እንድንሆን እድል ስለሚሰጥ አይደለም። እነዚህ ሰዎች ለታመነው ቃል ልባቸውን ህይወታቸውን ስላልሰጡ ጳውሎስ በሰበከው ወንጌል በታመነው የእግዚአብሔር ቃል ላይ እንደተጻፈው የእግዚአብሔር ቃል በግልጽ እንደሚነግረን ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ተገልጧል። ይሄ ጸጋ ይውላችሁ የዳንና ኃጢአተኝነትን ዓለማዊ ምኞትን የካደ ሰው እንዴት ባለ ህይወት መኖር እንዳለበትም ያስተምራል ነው የሚለው። ጸጋው የሚያድን ብቻም ሳይሆን ጤናማውን ህይወት የሚያስተምር፣ ጤናማውንም ህይወት የሚያሳይ፣ ጤናማውንም የህይወት መልክ ወደ ህይወታችን የሚያመጣ ሆኖ ነው የተመዘገበው። እና የነዚህ ሰዎች ችግራቸው ምንድነው? ለታመነው ቃል አይታመኑ። ችግራቸው ለቃሉ አይታመኑ። የእግዚአብሔርን ቃል መስማት፣ ወንጌልን ማዳመጥ አንድ ነገር ነው። ደግሞ ለሰማ ነው እግዚአብሔር ደጋግሞ ላፈሰሰ እጅግ በሚያስደንቅ ጸጋ ለሚነግረን ነገር በጎ ምላሽ መስጠት ደግሞ ውጤት ነው። ይሄ በእነዚህ ሰዎች ህይወት ውስጥ አይታይም። ከዚህ የተነሳ ይውላችሁ እነዚህን ሰዎች በተመለከተ እንዲህ ብሎ ይናገራል። የማይታዘዙና ይላል ቁጥር 10 ላይ እነዚህን ሰዎች በተመለከተ ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸው አለ። ከተገረዙት ወገን ማለት በመሰረቱ ቀርጤስ በሜዲትራኒያን ባህር ላይ
ብዙ ደሴቶች አሉ እና አራተኛዋ ከፍ ያለችው ደሴት ናት። ሜዲትራኒያን ባህርን ስታዩ መቼም ካርታው አይምሯችሁ ላይ ይኖራል ብዬ አስባለሁ። ከመካከለኛው ምስራቅ እስራኤል ካለችበት ሳይድ ወደ ምዕራብ በኩል ቆጵሮስ ወይም ሳይፕረስ የሚባለው ደሴት አለ። እሱ ቅርብ ነው። ከዛ ደግሞ ገፍቶ ያለው ደሴት አለ። ያ ደሴት በኤፌሶንና በታናሽ እስያ በዛሬዋ ቱርክ ማለት ነው። እንደገና ደግሞ በግራ በኩል መቄዶንያና ግሪክ አሉ። በነሱ መካከል ወደ ታች ወረድ ብሎ ቅርብ ያለ ሁለተኛው ደሴት ነው። ብዙ አይሁዶች በዛ ስፍራ ይኖራሉ። የወንጌል እውነት የማረካቸውና ወደ ክርስትና የተቀላቀሉ አይሁዶች እዛ ቤተክርስቲያን ውስጥ አሉ። እነዚህን ሰዎች ከተገረዙት ወገን ይላቸዋል። ከተገረዙት ወገን የሚለው ንግግሩ ከብሉይ ኪዳን እምነትና የእምነት ልማድ ወደ ክርስቶስ የፈለሱ ሰዎች መኖራቸውን የሚያመለክት ነው እና ይልቁንም የሚለው ንግግር እንደው ከአህዛብነት ወደ ክርስትና ከፈለሱት በላቀ ደረጃ ከተገረዙት ወገን የሆኑት ሰዎች ምን አይነት ሰዎች ናቸው? የማይታዘዙ ይላል። አይታዘዙም ለወንጌል እውነት፣ አልተሸነፉም ማለት ነው። ይኸውላችሁ ከንቱ የሚናገሩ ይላል። እርባና ቢስ የሆነ ልፍለፋ አለባቸው። ለፍላፊዎች ናቸው። የሚያታልሉም ይላል። በጣም ያሳዝናል። አታላዮችም ናቸው። አይታዘዙም፣ ለፍላፊዎች ናቸው፣ ደግሞ አታላዮች ናቸው። እነዚህ አታላዮች ከተገረዙት ወገን ናቸው ይላል። እነዚህ ብዙ ሰዎች ይሄ መልእክት የተጻፈላቸው ሰዎች ባሉበት ቆጵሮስ ውስጥ አሉ፣ ቀርጤስ ውስጥ አሉ። እነዚህ ሰዎች ይኸውላችሁ በዚህ ቃል ብቻ የተገለጡ አይደሉም። እነዚህም በተመለከተ ስለ ነውረኛ ረብ ይላል። ነውረኛ ረብ ማለት የማይገባ ትርፍ ማለት ነው። ነውረኛ ረብ ማለት የማይገባ ይሄ በማታለል በማጭበርበር የሚገኝ ገንዘብ፣ በመሻከት የሚገኝ ጥቅማ ጥቅም፣ እሱ ከንቱ ረብ ተብሎ ተጽፏል። ረብ ማለት ጥቅም ማለት ነው። ከንቱ ረብ ማለት ልክ ያልሆነ ጥቅም ማለት ነው። እነዚህ ለፍላፊዎች ናቸው፣ ውሸታሞች ናቸው። ከንቱና የማይገባ ረብ ለማግኘት የሚሰሩ ናቸው። ይኸውላችሁ በዚህ ምክንያት የማይገባውን እያስተማሩ ይላል። ገንዘብ ፍለጋ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ ይላል። ስለሚገለብጡ አፋቸውን መዝጋት ይገባዋል። በምንድነው? በጥፊ ነው? ቾፍ ነው? አዎ አፋቸው መዝጋት ያስፈልጋል። ሌቦች ናችሁ፣ አጭበርባሪዎች ናችሁ፣ ለፍላፊዎች ናችሁ፣ የሰው መሶብ ገልባጮች ናችሁ። ይሄንን ነውረኛ ረብ ፈላጊ ህይወታቸውን በግልጽ በመናገር አፋቸው መዝጋት ያስፈልጋል። እንደዚህ አይነት ሰዎች በእግዚአብሔር ጸጋ ስም በክርስቶስ ኢየሱስ ስም እግዚአብሔር በክርስቶስ ባደረገው ምሕረት ስም ቤተክርስቲያን እየኖሩ እንዲህ በማይገባ ህይወት ሊመላለሱ አይገባም። ስለማይገባ ምን ይሁን? አፋቸው መዝጋት ያስፈልጋል። ሊነገራቸው ይገባል። ነውረኛ ረብ ፈላጊ መሆናቸው፣ ለፍላፊ መሆናቸውን፣ የማይታዘዙ መሆናቸውን፣ አመፀኛ መሆናቸው ሊነገራቸው ይገባል። አፋቸው መዝጋት ይገባል ይላል። እነዚህ ወደ ቤቶች እየገቡ አያችሁ፣ በሰው ቤት ውስጥ ይሰለጥናሉ፣ ገልብጠው ይበላሉ፣ ያራቁታሉ፣ ውሸት እየተናገሩ እያታለሉ እየለፈለፉ የሚታያቸው የሰው ሌማት የሰው ኪስ ነው ማለት ነው። አስቸጋሪ ሰዎች ናቸው። በዓለም ቢኖሩ ችግር የለውም፣ ግን በክርስቶስ ኢየሱስ ደም በተዋጀው ማህበረሰብ መካከል ያዋጣሉ። ሆዳምነት ያዋጣል። ቀባዣሪ መሆን፣ ለፍላፊ መሆን ያዋጣል። ሰው ዝም ብሎ ምላስ ስላለው መናገር ስላለበት ዝም ብሎ መለፍለፍ አለበት? ይመጥናል ወይ? ይሄ ህይወት ዝም ብሎ ለፍላፊነት ይመጥናል? ለዳነ ሰው፣ የዘላለም ህይወት ላገኘ ሰው፣ እግዚአብሔር ምህረት ላደረገለት ሰው እንደሱ አይመጥንም። ግን እነዚህ ሰዎች እንደዚህ ናቸው። ስለዚህ ይሄንን ካለ በኋላ ይኸውላችሁ እነዚህን ሰዎች በተመለከተ አለ ጳውሎስ የገዛ ራሳቸው ይላል የገዛ ራሳቸው ነቢይ፣ የቀርጤስ ሰው የሆነ የገዛ ራሳቸው ነቢይ የሆነ
ከነርሱ አንዱ ይላል በስም አልጠቀሰውም በታሪክ ይታወቃል ይሄ ሰው የቀርጤስ ሰዎች አለ እነዚህን ሰዎች በዝርዝር ሲያስቀምጥ ዘወትር ውሸተኞች አለ ጳውሎስ ከተናገረው ጋር ይስማማል ማለት ነው ዘወትር ውሸተኞች ይኸውላችሁ ውሸተኞች ብቻ አይደለም ዘወትር ውሸተኞች አንዳንዴ እኮ ሰው በተለያየ ምክንያት ሊቀባጥር ይችላል ሊዋሽ ይችላል ግን በቃ መዋሸት እንደው ገንዘቡ የሆነ ሰው አያስፈራም አንዳንድ ሰው ለማትረፍ ይዋሻል አይደል ለማትረፍ ማለት የሆነ ነገር በቃ በዋሽ ነው እቺን ነገር ማልፋት ብሎ እቺን ነገር መሻገራት እንደው በዋሽ ነው ብሎ በቃ የሆነ ነገር ሂሳብ ሰርቶ ሊያልፍ ይችላል ግን ደግሞ በቃ ውሸት መኖሪያው የሆነ ያለ ትርፍ ሆዱን ማንንም ሳይረግጠው ዝም ብሎ የሚቀባጥር ሰው አለ ዝም ብሎ ሲተረተር የሚውል ማለት ነው አሉ ሰዎች በቃ ዝም ብሎ የባጤ ቆጡ ምንም አስፈላጊ ላይሆን ይችላል ስለ ራሳቸው የሚያወሩት ስለ ሌላው የሚያወሩት ስለ ኑሯቸው የሚያወሩት ስለ ቤታቸው የሚያወሩት ስለ ተለያየ ነገር የሚያወሩት ነገር ምንም ከጉዳዩ ጋር ላይገናኝ ይችላል ግን ዝም ብለው የሚያወሩ ሰዎች አሉ ዝም ብለው በቃ ምንም ዝም ብለው የሚለፈልፉ ሰዎች አሉ ዘወትር የሚዋሹ ሰዎች ይኸውላችሁ የገዛ ራሳቸው ነብይ ዘወትር ውሸተኞች አላቸው ይኸውላችሁ ክፎች አላቸው አራዊት አላቸው በላተኞች ማለት ሆዳሞች ማለት ነው ሆዳሞች አላቸው ስራ ፈቶችም ናቸው ሰነፎችም ናቸው ስራ የማይወዱ ናቸው ሰነፎችም ናቸው እንደዚህ ብለዋል አለ የገዛ ራሳቸው ነብይ ነው እኔ የለውበትም ጳውሎስ እና የገዛ ራሳቸው ነብይ እነሱን የሚያውቃቸው እነሱን የሚመስለው ሰውዬ እነዚህን ሰዎች በተመለከተ ውሸተኞች ናቸው ዘወትር ውሸተኞች ናቸው አራዊት ናቸው በላተኞች ናቸው አው አለ እንዲህ አይነቱ ሰው ክፎች ናቸው አለ ይላል እና እሱ ያረጋግጣል ይህ ምስክር እውነተኛ ነው አለ የራሳቸው ነብይ ነው የተናገረው እኔም አረጋግጣለሁ ይሄ ነገር ልክ ነው አለ ጉዳዩ አስደንጋጭ ነው ለምን መሰላችሁ አስደንጋጭ የሚሆነው የቀርጤስ ሰዎች ብቻ አይደሉም እነዚህ ከተገረዙ ወገኖች ቢበዙም ተጠርተው ክርስቲያን የሆኑ ናቸው ይሄ አስደናቂ ነው ደሞም የሚያሳቅቅ ነው ደሞም የሚያስፈራ ነው ይሄንን አለ ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉትን ሰዎች ትእዛዝ ሳያዳምጡ ይሄ ተረት ወዳዱን ሕግ አድናቂውን የአይሁድን ባህል እየተረተረ እየተናገረ ከእውነት ፈቀቅ የሚሉ በምን በኩል ዝም ብሎ ከአይሁድ ባህል በለቃቀሙት አንዳንድ ነገር ብዙ እየተናገሩ ከእውነት ፈቀቅ የሚሉ የኛን ሀገር ሰዎች ይመስላሉ አይመስሉም ይመስላሉ ያው እንመሳሰላለን ብዙ ከታሪክ ጋር ከትውልዶች ታሪክ ጋር ከሕግ ጋር የተያዙ ነገሮችን እየተናገሩ እያስተማሩ ከእውነት ፈቀቅ የሚሉ አሁን ከእውነት ፈቀቅ ለማለት ትልቁ አሁን የዘመናችን ሲስተም በቃ የቀደሙ አባቶቻችን ትምህርት የሚል እና የቀደሙ በመሰረቱ ከዚህ በፊትም ብያቸዋለሁ ይሄ ፋሽን ነው በዚህ አሁን ባለንበት early church fathers ሲሉ early ሰባሌዎስም እንደነበረ early አሪዮስም እንደነበረ early መቅዶኒዮስም እንደነበረ early በጣም ግራ የገቡ ሰዎች እንደነበሩና ያንን ቤተክርስቲያን በእንዲህ አይነት ነገር ትታመስ እንደነበረ ይረሱታል ያኔ አሁን እኛ የተቀበልናቸው ጤናማ መምህራን ብቻ የነበሩ ይመስላል የትኞቹም ካውንስሎች የተደረጉበት ምክንያት ያንን ቢሆን ልክ ያልሆኑ ሰዎች ተነስተው ስለነበር በደንብ አስተውሉ ልክ ያልሆኑ ሰዎች ይሄው በነ ጳውሎስ ዘመን ነበሩ በነ ዮሐንስ ዘመን ነበሩ እነ ዮሐንስ እነዚህን ትምህርቶች ተቃውመዋል በህይወትም ሆነ በትምህርት ያለውን ስህተት ገስጸዋል በጽሁፋቸው አጋልጠዋል ያኔም ችግር ነበር ያኔም የታመኑ ሰራተኞች ነበሩ ዛሬም ችግር አለ ዛሬም የታመኑ ሰዎች አሉ እውነታው እሱ እየሰማችሁ ነው ወገኖቼ እግዚአብሔር ራሱን ያለ ምስክር አይተውም በየትኛውም ዘመን የታመኑ እውነተኛ የወንጌል አርበኞች ነበሩ እግዚአብሔር ሰራተኛ አምላክ ነው ደጋግመን እንደምንናገረው ጌታ ኢየሱስ ነግሮናል አባቴ እስከዛሬ ይሰራል እኔም እሰራለሁ
ደግሞ ይሄን የተናገረው ጌታ ኢየሱስ ነው። ጌታ ኢየሱስ ደግሞ ጌታ ነው፣ አይሸነፍም። ቃሉ ይሮጣል፣ አይታሰርም። ጳውሎስ በእስር ቤት ሆኖ የጌታ ቃል ግን አይታሰርም አለ። እውነት ይሄው ይውላችሁ ድፍርስርስ ባለ ነገር መሃል ኩልል ብሎ እኛ ጋር ደረሰ። ይሄ እውነት ነው፣ የቃሉ የታመነ ነው። ከዚህ በላይ የታመነ ምንም የለም። ብዙ ነገር እዚህ ላይ በመደረት ሲስተማቲክ በሆነ ሁኔታ ሰዎች ይሄ ቃል በቂ እንዳልሆነ፣ ይሄ ቃል ሙሉ እንዳልሆነ በብዙ መንገድ ዛሬም ሰዎችን እንደ ቀርጤስ ሰዎች ይልቁንም እንደ ተገረዙት ወገን እንዳለ እንደ ተገረዙት አይሁዳውያን በጊዜው እንደነበሩ በራሳቸው ትምህርት በራሳቸው ወግ የእግዚአብሔርን እውነት ለመሸፈን እንደታገሉ ጌታ ኢየሱስ ከኢሳይያስ ጠቅሶ ያላቸውን ታስታውሳላችሁ። እናንተ ስለወጋችሁ የእግዚአብሔርን ቃል ትተላለፋላችሁ። ይህ ሕዝብ በከንፈሩ ያከብረኛል፣ የሰው ሥርዓትም የሆነውን እያስተማረ በከንቱ ያመልከኛል። የእግዚአብሔር ቃል ከተረት ጋር ሲቀላቀል የማይለይ ሰው፣ የእግዚአብሔር ቃል ዝም ብሎ ከትውልዶች ታሪክ ጋር ሲወሳሰብ የማይለይ ሰው፣ የእግዚአብሔር ቃል በዘመናት ተፈትኖ እኛ ጋር እንደደረሰ የማይለይ ሰው ሲፍገመገም ይኖራል። ወገኖቼ የእግዚአብሔር ቃል የታመነ ነው። ሕይወትንና አለመጥፋትን እግዚአብሔር በቃሉ በኩል በወንጌል በኩል ወደኛ አምጥቷል። ይሄ ወንጌል የታመነ ነው። የቀርጤስ ሰዎች ይኸውላችሁ እንዲህ አይነት ሰዎች በመካከላቸው ስለነበሩ እደግመዋለሁ፣ ቃሉ ይምስክር እውነት ነው ካለ በኋላ ከእውነት ፈቀቅ የሚሉት ይላል። ሰዎች ትእዛዝን ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ጤናሞች እንዲሆኑ በብርቱ ውቀሳቸው። እነዚህ ነገር የሚያወሳስቡ ሰዎች እነሱን ወደ ጎን አድርጋቸውና በሃይማኖት ብርቱ እንዲሆኑ ጤናሞች እንዲሆኑ ውቀሳቸው ይላል። ይኸውላችሁ ቀጠልና ሁሉ ለንጹሃን ንጹህ ነው አለ፣ ለርኩሳንና ለማያምኑ ግን ንጹህ የሆነ ምንም የለም። እስኪ እቺ ቃል በጣም እኮ ደስ የምትልናት አስተውላችኋታል? እስኪ እንደዚህ በሉ፣ ሁሉ ለንጹሃን ንጹህ ነው በሉ። እስኪ ሁሉ ለንጹሃን ንጹህ ነው። ለማን ንጹህ ነው? ምኑ? ሁሉ። ለርኩሳንና ለማያምኑ ግን ንጹህ የሆነ የለም። እዚህ ጋር ጠቆር ያለ መነጽር ባደርግ ትንሽ ደብዘዝ ብላችሁ አያችኋል። ትንሽ ሰማያዊ አይነት መነጽር ባደርግ እናንተ ሁላችሁ ሳር መስላችሁ ልትታዩኝ ትችላላችሁ፣ አረንጓዴ ሆናችሁ። ብራውንን መነጽር ባደርግ እንደዛው። ህሊናም እንደሱ ነው። የሰው ልብም እንደሱ ነው። በሰው ልብና አእምሮ ውስጥ ክፋት ካለ፣ አመፃ ካለ፣ ተንኮል ካለ፣ ያልተለወጠ ማንነት ካለ በዛ መነጽር ነውና ሰው የሚያየውም ሁሉ እሱ ነው የሚመስለው። ለርኩሳንና ለማያስተውሉ ንጹህ የሆነ ነገር የለም ይልና ነገር ግን አእምሯቸውም ህሊናቸውም ረክሷል ይላል። እነዚህን ሰዎች እግዚአብሔርን እንደሚያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል ይላል። አያችሁ፣ ባህሪያቸው እግዚአብሔርን በግልጽ እንደሚያውቁ የሚናገሩ ናቸው። እንደውም እግዚአብሔርን ማወቅ ከኛ ወዲያ ላሳር የሚሉ ናቸው። ራሱ የተጠቀመውን ቃል ደግሜ ባነሳ ከተገረዙት ወገን የሆኑት ሰዎች እስኪ በአሕዛብ በኩል ምን የሚሰማቸው ይመስላችኋል? ከአሕዛብ ጋር አብረው ሲሆኑ እኛ እኮ አብርሃም ልጆች ነን፣ ሕግም አለን፣ መጽሐፍትም አሉን፣ መቅደስና የመቅደስም ስርዓት አሉን። እኛ እኮ የሚሉበት የሚመጻደቁበት ነገር አላቸው። እንደ ብዙዎቻችን ማንነታቸውን ራቅ አድርገው የእግዚአብሔር ናቸው ከተባሉ አባቶቻቸው ጋር የሚያስተሳስሩ አይሁድ የሆኑ አይሁዳዊነት በራሱ ክፋትም ባይሆን በራሱ አመፃም ባይሆን ነገር ግን ወደሚያስመካው እውነት ያልመጡና በዚያ ማንነት የሚመጻደቁ እግዚአብሔርን እናውቃለን እንደሚሉ በግልጽ የሚናገሩ በአማኞች መካከል ነገር ግን ይኸውላችሁ የሚያስጸይፉና የማይታዘዙ
ለበጎም ሥራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። በተግባር ነው የሚክዱት ነው የሚለው። በደንብ አድርጋችሁ አስተውሉ። ሰው በከንፈሩ እግዚአብሔርን ቢያቆለጳጵስ ኢየሱስ ጌታ ነው ቢል፣ እግዚአብሔር ዳኛና ፈራጅ ነው ቢል፣ ስለ እግዚአብሔር ዳኝነት፣ ስለ እግዚአብሔር ቅዱስነት፣ ስለ እግዚአብሔር ኃይል፣ ስለ ኢየሱስ ክርስቶስ ማዳን ብዙ ቢናገር ግን ጌታ ኢየሱስ ያስተማረውን ትምህርት ቸል ቢል ባይታዘዝ፣ ታስታውሳላችሁ ዮሐንስ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ። ጌታን መውደድ ማለት የእግዚአብሔር ቃል በእኛ ውስጥ ሆኖ ለቃሉ ምላሽ መስጠት ማለት ነው። በጌታ ንግግር ጌታ ኢየሱስ ክርስቶስ እኔ አባቴን እንደምወድ በእርሱ እንደምኖር እርሱ በእኔ እናንተ ደግሞ በፍቅሬ ኑሩ አለ። በጌታ ፍቅር መኖር ማለት በቃ ለጌታ ጆሮአችንን መስጠት ማለት ነው። በቅድሙ ትምህርት በጎች ያውቁኛል አይደለም ያለው? ያውቁኛል ካለ በኋላ መገለጫቸውን ነገረን። ምንድን ነው ያለው? ድምፄን የሚሰማሉ ይከተሉኛል። የጌታ ጸጋ ይብዛልን። የጌታ ጸጋ ይብዛልን። ድምፁን እየሰማ እንድንከተለው። መከተል ማለት ደግሞ ወገኖቼ እንዲህ ባለው ሁኔታ ማምለክ ብቻ አይደለም። ይሄ ከአምልኮ አንዷ ስንጥብ ናት፣ አንዷ ዘለላ ናት። ይሄ ለዚያኛው እኛን የሚያዘጋጅ ነው፣ የምንመከርበት ነው፣ ተስፋችንን ደግመን ደጋግመን የምናሰላስልበት ነው፣ የእግዚአብሔርን ቃል የምናስታውስበት ነው። እግዚአብሔርን በምስጋና በጸሎት በምልጃ የከንፈሮቻችንን ፍሬ በማቅረብ ከማምለክና ከማመስገን ባሻገር በሕይወታችን የእግዚአብሔርን ቃል የሚያስታውስ ደግሞ ደጋግሞ ሕይወትና አለመጥፋትን በወንጌል እውነት ወደኛ እያመጣ እኛን ከእንቅልፍ የሚያባነን እግዚአብሔር ለሁላችንም ምክሩን የሚያውጅበት ምክሩን የሚናገርበት እድል ነው። ግን የእያንዳንዳችን ሕይወት የሚመዘነው ሜዳው ላይ ነው። በምንኖረው ኑሮ፣ በዙሪያችን፣ በዕለት ከዕለት ነገራችን፣ ከዚህ ውጪ ባለው ሕይወታችን እኛ ምን አይነት ሰዎች ነን? ወገኖቼ በደንብ አድርጋችሁ ስሙኝ። ጳውሎስ እዚህ ውስጥ ያስቀመጣቸውን ኤጲስቆጶሳት እንደዚህ ይሁኑ፣ ዲያቆናት እንደዚህ ይሁኑ፣ ሽማግሌዎች እንደዚህ ይሁኑ፣ ቆነጃጅት እንደዚህ ይሁኑ፣ ጎልማሶች እንደዚህ ይሁኑ፣ አባቶች እንደዚህ ይሁኑ፣ ልጆችም እንደዚህ ይሁኑ እያለ የሚያነሳቸውን ዝርዝር ነገሮች ባነሳ በእርግጠኝነት ጊዜውን በጣም ስለሚለጥጠው ዝርዝር ምክር ውስጥ አልገባም። እናንተ እንድታነቡት ግን በጌታ ፍቅር ጋብዛችኋለሁ። ምክንያቱም አንዱ ቦታ እኛ ስላለን እዚህ ውስጥ አባቶች ይኖራሉ፣ እዚህ ውስጥ እናቶች ይኖራሉ፣ ሽማግሌዎች፣ አረጋውያን በሌላ በቤተ ክርስቲያን ኃላፊነት ሳይሆን በእድሜም ሆነ በቤት ውስጥ ባለ ነገር ይኖራሉ። ቆነጃጅት እህቶች አላችሁ፣ ጎልማሶች ወጣቶች አላችሁ። የማይመለከተን አይደለም። ለሁላችንም በአድራሻ የተጻፈ መልእክት አለ። ይሄንን እንያዝና ሐዋርያው ቅዱስ ጳውሎስ በተለይ የሁላችሁ ከቁጥር 11 ጀምሮ ያለውን ስንመለከት ከሎሌዎች ጋር ተያይዞ የተነገረ መመሪያ መሆኑን አናስተውልም። አንድ ቁጥር ወይም አንድ 3 ቁጥሮችን ዘለል ብዬ አንድ ነገር ላንሳ። የሁላችሁ የሚቃወም ሰው አለ፣ ክርስትናውን የሚቃወም ማለት ነው። ስለ እኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳያለ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። እየሰማችሁ ነው? እስኪ እንዲሰማን አድርገን አንድ ላይ እናንብበው። እንዲሰማን አድርገን አንድ ላይ እናንብበው። ይኸውላችሁ የሚቃወም ሰው ይላል። እስኪ የሚቃወም ሰው በሉ። ምንን የሚቃወም? ምንን የሚቃወም ይመስላችኋል? እኛ የተከተልነውን መንገድ ቁጥር 8 ምዕራፍ 2 ምንን የሚቃወም ይመስላችኋል? ክርስትና
በክርስቶስ ያለውን ሕይወት ማለት ነው። ይሄንን የሚቃወም ሰው ይውላችሁ የሚቃወም ሰው ስለ እኛ የሚናገረው መጥፎ ነገር ሲያጣ ምን እንዲሆን እንዲያፈር። እኛ የክርስቶስ ነን። የክርስቶስ እንደመሆናችን ስንመላለስ እኛንም ክርስቶስንም ወይም ክርስትናንም የሚቃወም ሰው እንደው ብዙ ነገር ስለኛ ተናግሮ እንዳለው ባለመሆኑ ምክንያት እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስህን አሳይ። እግዚአብሔር ጸጋ ይብዛላችሁ። እስኪ ይሁንልኝ በሉ። ይሁንልኝ መልካም በማድረግ ጥሩ ኑሮ በመኖር እንደ እግዚአብሔር ቃል በመመላለስ ክፉን ስለኔ የሚናገር ሰው ክፉን አጥቶ እንዲያፈር እንዲህ እንድኖር የጌታ ጸጋ ይደግፈኝ። ይሁንላችሁ። ይሄን ነው ማፈስ። እየሰማችሁ ነው? አዎ፣ ይሄን ነው መዝገን። እግዚአብሔር ጸጋ ይብዛላችሁ። ምክንያቱም ይውላችሁ ሕያው ተስፋ ያለን ሰዎች ነን። ሕያው ተስፋ ያለን ሰዎች ነን። ለተጠራንለት የሕይወት አይነት መኖር ክፉዎችንም ያሳፍራል፣ በእግዚአብሔርም ፊት ሞገስ ነው። ራስህን አሳይ ካለ በኋላ ራስህን አሳይ ማለት በአኗኗር ነው። ይኸውላችሁ ቀጠልና በትምህርትህም ይላል። በሚያገለግለው አገልግሎትና ትምህርት ውስጥ ይኸውላችሁ ደህንነትን ይላል። ደህንነት ጤናማ ሕይወት ከመዳን ባሻገር ደህንነትን ይኸውላችሁ ጭምትነት ማለት ዝግ ያለ ቅስስ ያለ ነው። በእኛ ሀገር ጭምት ነው ሲባል እንደሱ ነው ትርጉሙ አይደል? ጭምት ማለት ታማኝ ማለት ነው። የታመነ ማለት ነው። ጭምት ነው እሱ። ጭምት ናት እሷ ማለት አማርኛውን በደንብ ስንፈለቅቀው አይ የምትታመን ናት፣ የሚታመን ነው ማለት ነው። ጭምትነትን ይኸውላችሁ ጤናማና የማይነቀፍ ንግግርን ግለጥ። ጤናማ ንግግር፣ ደህና የሆነ ሕይወት፣ ታማኝነትን በትምህርቱ ውስጥ ግለጥ ካለ በኋላ ባሪያዎችን በተመለከተ ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት ይውላችሁ በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁ በጎ ታማኝነትን ሁሉ እንዲያሳዩ መከራቸው። በክርስቶስ ነፃ ወጥተናልና ከዚህ በኋላ ባርነት የለም። እያንዳንዱ ባሪያ ምን አላችሁ? አትሰሙም እኮ አንዳንዶቻችሁ እየሰማችሁ በደንብ ስሙ። አሜን ርካሽ አይደለም። ባይዘው በደንብ ስሙ። አንዳንዴ ሲጀመር ነው አሜን የሚለው ሰው መድፊያውን ሳያይ ማለት ነው። ሞቅ ሲል አንድ ንግግር አሜን ይላል። አሜን ዝም ብሎ አይደለም። ዝም ብላችሁ አሜን እንዳትሉ። ምን እያልኳችሁ መሰላችሁ? በክርስቶስ ነፃ ወጥተናል። እውነት አይደለም? እውነት ነው። እዚህ ጋር አሜን ችግር የለው። ይኸውላችሁ እነዚህ ባሪያዎችን በተመለከተ በጌታ በኢየሱስ አርነት ወጥታችኋል። የምን ባርነት ነው? ከዛሬ ጀምሮ እንደውም በጌቶቻችሁ ላይ ጌታ ናችሁ የሚል ትምህርት በእርግጠኝነት ዛሬ ቢሆን እንደሱ ነው የሚሆን። እንደሱ አይደል? አዎ ስብከቶች ጠቅላላ በቃ አንተ ተቀጣሪ አይደለህም፣ ቀጣሪ ነህ። አንተ ሎሌ አይደለህም፣ ጌታ ነህ። አንተ ጅራት አይደለህም፣ ራስ ነህ። ሁሉን ጭንቅላት አድርገው ሌላ ምንም ነገር የሌለው የተደበለበለ ነገር ለመፍጠር ይሞክራሉ። በደንብ አድርጋችሁ ስሙኝ። ይኸውላችሁ በእኛ ሕይወት እግዚአብሔር በየትኛውም ሁኔታ ውስጥ ይከብራል። እግዚአብሔርን ካወቅ ነው ወገኖቼ። ይኸውላችሁ ባለንበት በየትኛውም የሕይወት ደረጃ እግዚአብሔር ማክበር እንችላለን። አንዲት የቤት ሰራተኛ፣ በቤት ውስጥ የምትኖር አገልጋይ በታማኝነት በተሰጣት ኃላፊነት በመታመን እግዚአብሔር ማክበር ትችላለች። አንድ የጥበቃ ሰራተኛ በተሰጠው ኃላፊነት ታምኖ በመኖር እግዚአብሔር ማክበር ይችላል። አንድ የዕለት ስራ እየሰራ ድንጋይ እየፈለጠም ቢሆን ጫማ እየጠረገም ቢሆን የሚኖር እንደው ለአይምሮአችን ሐሳቡን ቅርብ ለማድረግ እንጂ
የሚኖር ሰው ባለበት ሁኔታ እግዚአብሔርን ማክበር ይችላል። ወገኖቼ በእኛ ሕይወት እግዚአብሔር የትም እንሁን ይከብራል። ቅድም እንዳልነው እኛ የጌታ ነን። የትም እንሁን የጌታ ነን። እየሰማችሁ ነው ወገኖቼ? የትም እንሁን የጌታ ነን። ኑሯችን ላይ ይድረስ፣ የተሳካልን ሰዎች እንሁን፣ በኑሯችን ውስጥ ብዙ ነገር ይሙላልን፣ ብዙ ጉድለት ኖሮብን እንዲም እያል እንኑር፣ ግን ለጌታ እንሁን። እግዚአብሔር በእኛ ሕይወት እንደ ወትሮ ይከብራል። ታስታውሳላችሁ ጳውሎስ ከሞት ጋር የተያዘውን ነገር ነው የተናገረው። በእኔ ሕይወት አለ ክርስቶስ እንደ ወትሮ ይከብራል አለ። ቆሞ ሲያገለግለው እንደሚከብር፣ ከእስር ሲያመልጥ እንደከበረ፣ እግዚአብሔር በሞትና በሕይወት መካከል ሲያሻግረው በሱ ሕይወት እግዚአብሔር ክቡር እንደነበረ፣ ብሄድ እንኳ ከክርስቶስ ጋር ለመኖር የሕይወት ዋጋ ብከፍል እንኳ ብሞት ማለት ነው በሌላ ቋንቋ ፊልጵስዩስ ላይ ነው የተናገረው። በእኔ ሕይወት ክርስቶስ እንደ ወትሮ ይከብራል። እንደ ወትሮ ይከብራል ማለት በማምለጤ ብቻም ሳይሆን በሱ ምክንያት ሞት እንኳ ቢመጣ ኢየሱስ በእኔ ሕይወት ይከብራል ማለት ነው። ይኸውላችሁ ኪሳራ የሌለውን ሕይወት እግዚአብሔር ሰጥቶናል። ዋናችን ተችሎ ደጋግመን እንደምንለው ለሕይወት የሚሆነውን ከፍሎ፣ ለመዳን የሚሆነውን ከፍሎ፣ ለዘላለም ክብር የሚሆነውን ከፍሎ ደግሞ ይህንን በመከተል ከሱ ጋር አብረን እንድንነግስ ደግሞ ይህንን የተትረፈረፈ ጸጋ ሰጥቶ ነው ጌታ እያስከተለን ያለው። በደንብ አድርጋችሁ አስተውሉ። ሐዋርያው ባሮችን በተመለከተ አይ ባሮች በኢየሱስ ክርስቶስ ነፃ ስለወጣችሁ በደንብ ጸልዩ፣ ጌቶቻችሁ እንዲሞቱ አላለም። ጌቶቻችሁ ከእናንተ ትከሻ እንዲነሱ በኢየሱስም ወጋው ብላ አላለም። በጭራሽ እንደሱ አይደለም። ይኸውላችሁ በጤናማ አኗኗር ሳትሰርቁ፣ ክፉ ሳትናገሩ፣ ዝግ ብላችሁ በመኖር እግዚአብሔርን አክብሩ እያላቸው ነው። ይከብራል እንደ ወትሮ እግዚአብሔር በእነዚህ ሰዎች ሕይወት። አያችሁ ሎሌዎች ባሉበት ሁኔታ እንዲያከብሩት ይመክራቸዋል። ይህን ካለ በኋላ ነው ምናልባት በዚህ መጠን አስተውላችሁት ከሆነ ይኸውላችሁ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። መድፊያው ነው ይሄ። ከላይ ለተናገረው ዝርዝር ነገር ይኸውላችሁ እንደ መጠቅለያ ያለ ነገር እየተናገረ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ማንን የሚያድን? ሰዎችን ሁሉ ማለት ምን ማለት ነው? ወንዶችንም ሴቶችንም፣ ሎሌዎችንም ጌቶችንም፣ ከተገረዙት ወገን የሆኑትንም ያልሆኑትንም፣ አሕዛብንም ሕዝብንም፣ ግሪካዊ አይሁዳዊ፣ ሰዎችን ሁሉ ወንድ ሴት ሳይባል፣ ሕፃን አዋቂ ሳይባል ጌታ ኢየሱስ ሁሉን ለማዳን ራሱን አሳልፎ ሰጥቷል። ሁሉን የሚያድን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ይህም ጸጋ ይውት ይህም ጸጋ ኃጢአተኝነትንና ዓለማዊውን ምኞት ክደን በፊት የምናውቀውን ከክርስቶስ በፊት የነበረው ልክ ያልሆነውን ነገር ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እዩት ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል መቼ? በአሁኑ ዘመን እንድንኖር ያስተምረናል። መቼ? እስኪ በአሁኑ ዘመን በሉ፣ ባለውበት ዘመን በሉ፣ የኔ በሆነው ዘመን፣ የኔ በሆነው ትውልድ። እዩት እዛ አይደለም የምናከብረው። ከተጠራ በኋላ እዛ አይደለም ክብር፣ እዛ አይደለም መሰጠት፣ የለም እንደሱ አይነት ነገር። እዛ ክፍያ ነው ያለው። በአሁኑ ዘመን፣ አሁን ባለንበት ዘመን ይሄ ጸጋ ምንድን ነው የሚያደርገው? የሚያድን ነው። ክብሩ ይስፋ አድኖናል። ይሄ ጸጋ የሚያድን ብቻ አይደለም፣ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ነው። ኃጢአተኝነትንና ዓለማዊ ምኞትን የሚያስክደው የእግዚአብሔር ጸጋ በአሁኑ ዘመን ራሳችንን በመግዛት ራስን መግዛት በጽድቅ ትክክለኛ በሆነ ሕይወት እግዚአብሔርን በመምሰል ይኸውላችሁ እግዚአብሔርን መምሰል እያጓጓን። እግዚአብሔር እኮ የሚናፈቅ ነው። እግዚአብሔርን መምሰል እንደ እግዚአብሔር ፈቃድ በመኖር እንደ ልጆች መሆን፣ እግዚአብሔርን መምሰል። እግዚአብሔርን በመምሰል መቼ? በአሁኑ ዘመን እንድንኖር ያስተምረናል። የሚያስተምረን ማን ነው? አሰግድ ነው የሚያስተምረው? ሙሉቀን ነው የሚያስተምረው? ኤርምያስ ነው የሚያስተምረው? ማን ነው የሚያስተምረው?
ማን ነው የሚያስተምረው? ማን ነው? እስቲ መልሱልኝ። ማን ነው? ይኸው ትክክሉ እስክትሉ ድረስ በቃ ማን ነው እያልኩ ቀጥላለሁ። ማን ነው የሚያስተምረን? ማን ነው የሚያስተምረን? ማን ነው የሚያስተምረን? እስኪ ጸጋው በሉ። የትኛው? ይህ ጸጋ፣ ይሄ ኃጢአተኝነትን ዓለማዊ ምኞትን የሚያስክደው ጸጋ ራስን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምራል። ጸጋው ይሁላችሁ እኛን ካለንበት የኃጢአት ዝፍት ጭምልቅልቅ ካለው ይሄ ፍርድ ከሚገባው ማንነት እንዲነጥቆ አሻግሮናል። ምክንያቱም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ወገኖቼ ተገልጧል። አይታችሁታል አይደል? ዮሐንስ እንዳለው ማለት ትችላላችሁ። አይቼዋለሁ ማለት ትችላላችሁ። ማለት ትችላላችሁ ወይ? አይታችሁታል ጸጋውን? ጸጋውን ማየት ማለት ክርስቶስን ማየት ማለት ነው። ጸጋው የተገለጠው በክርስቶስ ነው። ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። የእግዚአብሔር ጸጋ በሙላት ኃጢአተኞችን የሚያድን የእግዚአብሔር ጸጋ በሙላት የወደቀውን የሰው ዘር ጠቅላላ የሚቤዥ የእግዚአብሔር ጸጋ በሙላት ተገልጧል። ይሄ ጸጋ ሳይጎድልበት ሳይሸረፍ ተገልጧል። ለዚህ ምስክሩ እኔና እናንተን አድኖናል። ከምን አዳነን? ከጨለማው ስልጣን አድኖናል። ልክ ነው። ከሞት ኃይል አድኖናል። ይሄ ከጨለማው ስልጣን ያዳነን የእግዚአብሔር ጸጋ እግዚአብሔርን በመፍራት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን ራስን በመግዛት ጭምር እንድንኖር ያስተምረናል። ጸጋው አስተማሪ ነው ማለት ነው። እግዚአብሔር ጸጋ ይብዛላችሁ። ከጸጋው ተማሩ፣ ከጸጋው እንማር። ጸጋው ያስተምራል። ጸጋው ዝም ብሎ አንድ ጭምልቅልቅ ያለን ኃጢአተኛ ዝም ብሎ ከነጭቃው አንስቶ ከዚህ አንስቶ እዚህ ጋር የሚያስቀምጥ አይደለም። ይኸውላችሁ እንዲህ ያነሳል፣ እጥብጥብ ያደርጋል። ደግሞ አያችሁ ይሄ ከጊዜያዊነት ይሄ ከስጋዊነት ጳውሎስ ምዕራፍ 3 ላይ ይናገረዋል። አስቀድሞ የምንስት ለልዩ ልዩ ተድላ እንደ ባሪያ የምንገዛ የምንጣላ ደግሞ የምንጠላላ ነበርናል። የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ የእግዚአብሔር ቸርነት ሰውን መውደዱ ተገለጠ። እግዚአብሔር ምሕረት የተገለጠው መቼ ነው? እግዚአብሔር ቸርነት የተገለጠው መቼ ነው? እግዚአብሔር ልጁን አሳልፎ ሰጠ። የጌታችን የኢየሱስ ክርስቶስ በመስቀል ላይ መቸንከር፣ የሕያው እግዚአብሔር ልጅ ስለኛ መሞት ገደብ የለሹን የእግዚአብሔርን ጸጋ ያሳያል። ይሄ የእግዚአብሔር ጸጋ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን ይላል። አያችሁ አዳነን ነው ነገሩ። ዳንኩኝም አይደለም አዳነኝ ነው። እየሰማችሁ ነው? አዎ ዳንኩኝም አይደለም ቋንቋው። ዳንኩኝ ማለት ችግር አለው ማለት አይደለም። አዳነን። ማን ነው ያዳነን? ይሄ የእግዚአብሔር ጸጋ፣ አስደናቂ የእግዚአብሔር ጸጋ፣ ሰውን መውደዱ። ወገኖቼ እግዚአብሔር ሰውን የሚወድበት ልክ የታየው ቀራንዮ መስቀል ላይ ነው። እግዚአብሔር ፍቅር ነው ያለው ዮሐንስ በአንደኛ መልእክቱ ምዕራፍ 4 ላይ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እኛን እንደወደደን ለበደላችን ማስተስሪያ እንዲሆን አንድያ ልጁን አሳልፎ እንደሰጠ እንጂ እኛ እግዚአብሔር እንደወደድነው አይደለም ማለት። የወደደን እሱ ነው። አንድ ልጁን አሳልፎ የሰጠ እሱ ነው። በመስቀል ላይ የተገለጠ የጌታ ምሕረትና የጌታ ፍቅር ደግሞ ለኛ ሲገለጥና ሲበራልን በጥልቀት መስቀሉን ስናይ የተሰቀለውን ማንነት ስናስተውል ይሄ ፍቅር ወገኖቼ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ ያድናል። እየሰማችሁ ነው? አዎ እየሰማችሁ ነው ወይ? ያድናል። እየሰማችሁ ነው? ከምን ያድናል እያለ ነው ያለው? ከምን ያድናል እያለ ነው ያለው? እየሰማችሁ ነው? ከምን ያድናል እያለ ነው ያለው? ከምንድን ነው የሚያድነው? ከምንድን ነው የሚታደገው? ቀድሞ ከነበረን ብሽቅጥቅጥ ካለ ህይወት ያድናል። ሌባው ሌባ ሆኖ አይቀጥልም። ዘማው ዘማ ሆኖ አይቀጥልም። ወሽካታው እየወሻከተ አይቀጥልም። ሆዳሙ ስለ ሆዱ የሚያጭበረብረው የሚያታልለው ጥቅስ እያወሳሰበ የመበለቶችን ቤት የሚበዘብዘው መሶብ ገልባጩ ሆዳም እንደሆነ አይቀጥልም። ይሄ ጸጋ ከገባው አያስችልም። የጌታ ፍቅር ነጥቆ ያወጣል። አያስችልም።
እንደፈለክ ሆነ እንደኖርከው ባለማወቅ ወራት እንደኖርከው ጣዖት እያመለክ አትቀጥልም። ከሌላው ጋር ተጣብቀ ተመቻችተህ አትኖርም። ልክ ያልሆነውን ነገር ይገፋል። ልክ ያልሆነውን ነገር ከህይወታችን አውልቆ ይጥላል። ጸጋው አስተማሪ ነው። ራሳችንን እንድንገዛ በጽድቅ እንድንኖር እግዚአብሔርን እንድንመስል ያስተምራል። ጸጋው አዳኝ ብቻ አይደለም፣ ኃጢአተኞችን የሚያድን ብቻ አይደለም። ጸጋው ኃጢአተኝነትንና ዓለማዊ ምኞትንም የሚያስክድ ነው የሚለው። ይችን ዓለም ያስክዳል። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ልክ ያልሆነውን ነገር ክጃለሁ፣ ቀድሞ የታመንኩለትን የተበላሸውን ነገር ትቻለሁ። እኔ ክርስቶስ ለሞተበት ነገር ራሱን አሳልፎ ለሰጠለት ጉዳይ ራሴን ሰጥቻለሁ እንድንል ያስችላል። ይኸውላችሁ አስቀድሞ ያለው ሐዋርያው ቅዱስ ጳውሎስ የምንጠላላ እርስ በርስ የምንጣላ ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበር ካለ በኋላ የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ መጀመሪያ ስለነበረው ስለኛ የጽድቅ ሥራ አይደለም ማለት። ይሄ ቃል የታመነ ነው። ይሄ ቃል የታመነ ነው ወገኖች። እስኪ ይሄ ቃል የታመነ ነው በሉ። ይሄ ቃል የታመነ ነው። አዎ የታመነ ነው። ለእናንተ ይታመናል ይሄ ቃል። ይኸውላችሁ ቃሉ የታመነ ነው ማለት ቃሉ የታመነ ነው ማለት በዚህ ቃል የተገለጠው እውነት ነው ማለት ነው። አድኖኛል ማለት ነው። ዓለማዊ ምኞትን አስክዶኛል ማለት ነው። ራሴን እንድገዛ አድርጎኛል ማለት ነው። እግዚአብሔርን ለመምሰል ራሴን ላስለምድ እኔን ዋጅቶኛል ማለት ነው። ይሄ ቃል እውነት ነው ማለት በክርስቶስ የተገለጠው ቃል እግዚአብሔርን በመምሰል በጽድቅ እግዚአብሔርን በመፍራት እንድኖር አስተምሮኛል ማለት ነው። ቃሉ እውነት ነው ካል የእግዚአብሔር ቃል ይህንን ውጤት በእኛ ሕይወት ውስጥ አምጥቷል ማለት ነው። እየሰማችሁ ነው ወገኖች? እየሰማችሁ ነው ወይ? በደንብ እየሰማችሁ ነው? አዎ ቃሉ የታመነ ነው። እግዚአብሔር ኃጢአተኝነትን ዓለማዊ ምኞትን የሚያስክድ ደግሞ ሰዎችን ሁሉ የሚያድነውን ጸጋ ነው ወደ ዓለም ያፈሰሰው ለሰው ሁሉ። ይሄ አስደናቂ የእግዚአብሔር ጸጋ ራስን በመግዛት በጽድቅ እግዚአብሔርን በመምሰል መቼ? በአሁኑ ዘመን። የአሁኑ ዘመን ይኸውላችሁ ለጽድቅ አይመችም ልንልኝ አንዳንድ ሰዎች ዘመኑ አስቸጋሪ ነው፣ እንደው ዘመኑ አስቸጋሪ ነው፣ ለቅድስና እኮ አይመችም። ሁሉ ተስማምቶ በሚሄድበት የክፋት መንገድ እኔ እንዴት ተለይቼ እኖራለሁ? ጊዜው እኮ በጣም አስቸጋሪ ነው። ያለዚህ አይሆንም፣ ያለዛ አይሆንም፣ ይሄም ያስቸግራል፣ ይሄም ያስቸግራል። አዎ ጸጋው በዚህ ሁኔታ ውስጥ ይኸውላችሁ እግዚአብሔርን በመፍራት በጽድቅ እንድንኖር ያስተምረናል። አቅም አለው ጸጋው። ባንተ አትችልም፣ በእኛ አንችልም። ይሄ ሥጋ ደካማ ነው፣ የሚፈልገው ነገር አለ። ሥጋ ለእግዚአብሔር ሕግ አይገዛም፣ መገዛት ተስኖታል። ዓለም ብዙ ነገር አላት፣ በጣም የሚስብ የሚያታልል የሚያጭበረብር ረጅሙን ጉዞ በአጭር የሚያስቀር ብዙ ምቾት የሚመስል ብዙ ብርሃን የሚመስል ብዙ ጥቅም የሚመስል ብዙ ነገር አላት በምድሪቱ ውስጥ። ይሄ አለ። ይህንን ያስንቃል። አዎ ያስንቃል። ይህንን ያስተዋል። አዎ ያስተዋል። በክፉ ዘመን አዎ፣ ለክርስትና በማይመች ዘመን አዎ፣ እንኳን እንዲህ ተሰብስበን ጌታን እያመለክን ጌታ ምሕረቱን አብዝቶልን እንዲህ ተሰብስበን በታላቅ ድምፅ ወንጌል እየሰበክን እግዚአብሔር ምሕረት አብዝቶልን እንኳን እንዲህ ባለ ዘመን ይቅርና ክርስትና ወንጀል በሆነባቸው አገሮች እንኳ የእግዚአብሔር ጸጋ ብዙዎችን ለክርስቶስ ለይቷል። ይችላል እግዚአብሔር ሕያው ነው። የምናወራው ስለ እግዚአብሔር ነው። ልጁን ስለሰጠ አምላክ፣ ስለሚችል አምላክ፣ ጌታ ስለሆነ ከሁሉ በላይ ስለሆነ እግዚአብሔር ልጁን ሰጥቷል። ይሄ ልጅ ወገኖቼ ኃጢአተኞችን ሁሉ የሚያድን ነው። በእርሱ የተገለጠው ጸጋ ኃጢአተኝነትን ዓለማዊ ምኞትን ያስክዳል። በእርሱ የተገለጠው ጸጋ ወገኖቼ በጽድቅ ራስን በመግዛት እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። አስተማሪ ነው ጸጋው። ጸጋው ያስተምረን ወገኖቼ፣ ጸጋው ያስተምራል። እየሰማችሁ ነው? ጸጋው ያስተምራል። ጸጋው ያስተምራል። ጸጋው ያስችላል። ጸጋው አቅም ይሆናል።
አያችሁ የእግዚአብሔር ቸርነት በተገለጠ ጊዜ ሰውን መውደዱ በተገለጠ ጊዜ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን። የትግል ውጤት አይደለም። ግጥም አድርገህ በርህን ዘግተህ እጅህ ጉጥ እስኪያወጣ ድረስ ብትሰግድ ግንባር ምልክት እስኪያወጣ ድረስ ብትሰግድ ስትወጣ አንተው ነህ። ሰዎች በተለያየ መንገድ ራሳቸውን ለይተው በቃ ይሄ ስጋ ሲያስቸግራቸው ዓለምም ሲፈትናቸው በዚህ ዓለም ውስጥ የእግዚአብሔር መሆን አይቻልም ይሉና ደግሞ ዓለምን ተሸክመው ወደ ሆነ ቦታ ይገባሉ። ሰው እኮ ከዓለም ተለየው የሚለው ዓለምን ተሸክሟት ነው። እዚህ ውስጥ ይዟት ራሷን አዝሎ በልቡም በመናምን እሷን ተሸክሞ ይገባል። ደግሞ የሞካከረውና ራሱን ካከሳም በኋላ ራሱን ከጀለጠም በኋላ አንዳንዱ ደረቱን ይደቃል፣ አንዳንዱ በሰንሰለትም ራሱን ይገርፋል፣ አንዳንዱ እዛ ውስጥ በቃ ይሄ እንትን እስኪል ድረስ እየቆጠረ ዥው ያለ ይወድቃል፣ ይነሳል። ይሞክረውና ስጋ እንደቀድሞ መሆን ሲቀር ይላል፣ ተስፋ ይቆርጣል። ይኸውላችሁ ስጋ ቢጠበስ ስጋ ነው፣ ቢቀቀል ስጋ ነው፣ ቢዘለዘል ስጋ ነው። ስጋ ነው፣ በቃ ስጋ ነው። ስጋ የእግዚአብሔርን ሕግ አይፈጽምም፣ በጭራሽ አይችልም። ልንገርህ ጳውሎስ ሮሜ 8 ቁጥር 3 ላይ ያለውን ላስታውሳችሁ። ይኸውላችሁ ከስጋ የተነሳ ለሕግ ስላልተቻለዋል። ምን ማለት ነው? ከስጋ የተነሳ ሕግን ለመጠበቅ ስላልተቻለው በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት አንድ ልጁን ልኮ አደረገዋል። ይሄ ስጋ የእግዚአብሔር ልጅ ባይመጣለት ክርስቶስ በመስቀል ላይ ባይሰቀል የሁላችንን በደል ተሸክሞ ባይቸነከር እርሱ በጽድቅ አባቱን ደስ አሰኝቶ እኛን ወክሎ ባይኖር ይሄ ስጋ የእግዚአብሔር ሊሆን አይችልም። ሮሜ ምዕራፍ 8 ቁጥር 7 ላይ ስጋ ለእግዚአብሔር ሕግ አይገዛም መገዛትም ተስኖታልና ይላል። መገዛት አቅቶታል ማለት ነው። በሌላ ቋንቋ መገዛት አቅቶታል። ስለዚህ የእግዚአብሔር ልጅ መጣ፣ በኃጢአተኛ ስጋ ምሳሌ ተገለጠ፣ ግን ኃጢአት ሳይኖርበት በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ያውም ለመስቀል ሞት የታዘዘ ሆነ፣ ስለኛ ራሱን አሳልፎ ሰጠ። እግዚአብሔር የሚፈልገውን የጽድቅ ጥያቄ መለሰ። ስለዚህ የኃጢአት ደሞዝ የሆነውን ያለ ኃጢአቱ ተቀበለና እኛ ኃጢአተኞች በሱ ሞት ሕያዋን ሆነን እግዚአብሔር ከጨለማው ስልጣን በእርሱ በኩል አዳነን። ክብር ለስሙ ይሁን ወገኖቼ፣ ምስጋና ይድረሰው። እግዚአብሔር ይባረክ። እግዚአብሔር ይሄንን አደረገልን። ይሄ ደግሞ በራልን። የእግዚአብሔር ቸርነት ሰውን መውደዱ በራልን ነው የሚለው። ይሄ ተገለጠልን። ይሄ ሲገለጥልን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን። አያችሁ ሰው ሁሉ ከዚህ ከንቱ ዓለም የሚያመልጠው ይሄ ሲበራለት ነው። ይሄ ይብራ ለምድራችን። ለብዙ ሰዎች ይሄ ይብራ። በትግል የእግዚአብሔር መሆን ላቃታቸው ይሄ ይብራ። ይሄ ብርሃን እንደገና ይብራ። ይሄ ይገለጥ። እንደገና አይኖች ይገለጡ። ይሄንን እንየው። እግዚአብሔር ያደረገልንን ምሕረት ይኸውላችሁ፣ የክርስቶስን ደም፣ የክርስቶስን መስቀል፣ የክርስቶስን ቤዛነት ይሄን በደንብ እያየነው ስንመጣ ይኸውላችሁ ፍቅሩ ይዞን ጭልጥ ይላል ወደ እግዚአብሔር ዙፋን። ምሕረቱ ይዞን ጭልጥ ይላል። በፍቅር ጉልበት የእግዚአብሔር እንሆናለን። ይሄ ብርሃን ለሁሉ ይብራ። ጳውሎስ እኛ እኮ እንደዚህ ነበርናል ራሱን ጨምሮ። እግዚአብሔር ጸጋ ይብዛላችሁ። የእግዚአብሔር ጸጋ ይብዛላችሁ። የእግዚአብሔር ጸጋ ይብዛላችሁ። ጸጋው አስተማሪ ነው፣ መምህር ነው ጸጋው። አዎ ከኛ እጅግ የላቀ መምህር። እኛ እሱ ያለውን ነው የምንለው፣ እሱ ያለውን ነው የምናብራራው፣ እሱ ያለውን ነው የምንገልጠው። እሱ ግን ያስተምራል። ምን ያስተምራል? ራስን መግዛት፣ እግዚአብሔርን መፍራት፣ እግዚአብሔርን በመምሰል መኖር፣ በጽድቅ መኖርን ያስተምራል። ማ ጸጋው። እስኪ ጸጋው በሉ። ጸጋው። አዎ ጸጋው የሚባል ቲቸር አስተማሪ ያስተምራል። ጸጋው የሚባል አስተማሪ ያስተምራል። ምን ያስተምራል? አሁን ያልነውን ያስተምራል። ወገኖቼ አያችሁ፣ እንዲህ ባለ ጠንካራ ንግግር ሐዋርያው ለቲቶና በዙሪያው ለነበሩ ሰዎች ይሄን መልእክት ሲጽፍ በሕይወታቸው ባለ ጤናማ ያልሆነ ነገር ክርስቶስን እንዳያስነቅፉ፣ እንዳያሰድቡ ወይም ደግሞ ጤናማውን ሕይወት እንዳያስነቅፉ አበክሮ እየተናገረ ነው። እግዚአብሔርን እንደሚያውቁ በግልጽ የሚናገሩ በስራቸው የሚክዱት ሰዎች
እንደማያምኑም ጭምር እየተናገረ ነው። ስለዚህ በከንፈራችን ብቻም ሳይሆን በኑሯችን፣ በንግግራችን ብቻ ሳይሆን በሕይወታችን፣ በቤተ ክርስቲያን ብቻም ሳይሆን በየትኛውም ስፍራ በየትኛውም ጊዜ የኛ ባደረገው ዘመን የኛ እግዚአብሔር ባደረገው ዕድሜ እግዚአብሔር ከዚህ የተማርን ደግሞ ጌታ ኢየሱስን የምንመስል በአንደበታችን ብቻም ሳይሆን በተግባር በመልካም ሥራ መቼም መልካም ሥራ ክርስቲያናዊ ስነ ምግባር ምናምን የሚሉ ነገሮች የብሉይ ኪዳን ትምህርት ይመስሉናል። እንደው በተለይ በአሁን ባለንበት ዘመን በቃ ብሉይ ኪዳን አድርገናቸዋል። ይሄን አድርግ ይሄን አታድርግ የሚሉ ትምህርቶች ጭምር እንደው አይመለከተንም የሚሉ ደፋሮችም አሉ። እንደሱ አይደለም። ይኸውላችሁ እነሱን በማድረግ አልዳንም። ያዳነን ጸጋ ግን እንዲህ እንድንኖር ያስተምረናል። እንዲህ እንድንኖር ያስተምረናል። ጸጋው ያስተምራችሁ፣ ጸጋው ያስተምረን። ይበቃኛል።